ንንም ለማሳየት ተችሏል። የአማራ ክልል መሶብ የአንድ ማዕከል አገልግሎት ዘመናዊና ለሌሎችም መማሪያ ሊሆን የሚችል ነው ሲሉ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ተናገሩ። ሚኒስትሯ አገልግሎት አሰጣጥን ለማዘመን ለሚደረገው ጥረት ሚኒስቴር መስሪያ ቤቱ ድጋፍ እንደሚያደርግ ገልጸዋል። ስራው ደግደሳለው መሶብ የአንድ ማዕከል አገልግሎት አሰጣጥን በማዘመን የተገልጋዩን ማህበረሰብ ፍላጎት ለማርካት ፋይዳው የጎላ ነው። የአማራ ክልል መሶብ የአንድ ማዕከል አገልግሎትም ዘመናዊና ለሌሎች መማሪያ ሊሆን የሚችል መሆኑን የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ገልጸዋል። በልማት ስራ ህዝባችን መደሰቱ፣ ኢኮኖሚያችን እየተነቃቃ መሆኑን፣ ከተሞቻችን እየተቀየሩ መሆኑን አይተናል። እሱ ትክክል ነው። ግን ደግሞ መሻገር ያሉብን ችግሮች ደግሞ አገልግሎት አሰጣጥ ስርዓታችንን ማዘመን ማሻሻልና የዜጎቻችንን እርካታ ማረጋገጥ ይጠበቅብናል በሚል አቅጣጫ መሰረት እንግዲህ በክልል ብቻም አይደለም በየከተማ አስተዳደሩ የአንድ ማዕከል አገልግሎት መሶብ የሚባል ፕሮጀክት መቋቋም እንዳለበት ተቀምጦ ያለን የክልሉ የአንድ ማዕከል አገልግሎት የመሶብም እጅግ የሚያስደስት ዘመናዊ ጊዜን የዋጀ ምናልባት ለሌሎቹም መማሪያ ሊሆን የሚችል ተቋም እንደተፈጠረና እጅግ ዘመናዊ መሆኑን እናያለን። እንግዲህ አንድ ብለን ጀምረናል፣ ሁለት ብለን ማስቀጠልና እስከ ወዲያኛው ድረስ ደግሞ ሰስቴናቢሊቲ ላይ መስራት እንደሚያስፈልግ ማየት ይቻላል። መሶብ የአንድ ማዕከል አገልግሎት የከተማ አገልግሎትን ለማዘመን ፋይዳው የጎላ ነው ያሉት ሚኒስትሯ አገልግሎት አሰጣጥን ለማዘመን በሚደረገው ጥረት ድጋፍ እንደሚያደርጉም ነው የገለጹት። ከተማ ማለት እንግዲህ ከገጠር ለየት የሚያደርገው በጣም ባጠረ ጊዜ አገልግሎት አግኝቶ ጊዜውን ደግሞ በአብዛኛው ጊዜ አገልግሎት ፍለጋ እየኳተነ የሚውልበት ሳይሆን ለምርትና ምርታማነት ጊዜውን እያዋለ ባጠረ ጊዜ አገልግሎት ማግኘት ያለበትና ምቹ አካባቢ መፍጠር ከሚባለው አንድ የከተማ ኮንሰፕት አንዱ ስለሆነ በተለይ በብዛት ደግሞ የከተማ አገልግሎት ስራዎች እየተሳለጡ እንዳሉ ማየት ይቻላል። እኛም እንደ ፌዴራል የምንደግፈው ነገር ይኖራል። የክልሉ መንግስት በራሱ ደግሞ የያዛቸው ኢኒሼቲቮች ትልቅ ናቸውና እጅግ የሚያስደስት ነው። ተበራቱ እንግዲህ መቀጠል አለበት ብዬ አምናለሁ። የህብረተሰቡን የዕለት ከዕለት አገልግሎት በማዘመን በህዝብና በመንግስት መካከል ያለውን ግንኙነት ለማጠናከር እየተሰራ መሆኑን የገለጹት ደግሞ የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ባንቻ አምላክ ገብረ ማርያም ናቸው። በክልል ደረጃ አለ፣ በከተማ አስተዳደር ደረጃ አለ። ይሄንን ሰርቪሱ በተቻለ መጠን ተመሳሳይነትና ተቀራራቢነት ያለው ለምሳሌ ንግድና ገቢዎች አለ፣ መሬት አለ፣ ከተማ ልማት አለ፣ ትራንስፖርት አለ፣ ፍትህ ጋር ተያይዞ የሚጠየቁ ጥያቄዎች አሉ። በተለይ ይሄ ከውልና ማስረጃ ከማረጋገጥ ጋር ተያይዞ ያሉ ከህብረተሰቡ የዕለት ከዕለት ግንኙነት ጋር ያሉ አገልግሎቶችን አንድ ቦታ ላይ በቴክኖሎጂ ደግፎ መስጠት ነው። በዚህ ደግሞ የህዝብን እርካታ ማምጣት ነው። የህዝብ እርካታ ሲመጣ በመንግስትና በህዝብ መካከል የሚኖረው መተማመን እየጠነከረ ይሄዳል ማለት ነው። መሶብ የአንድ ማዕከል አገልግሎት በሁሉም ከተሞች ተደራሽ ለማድረግ እየተሰራ መሆኑንም ገልጸዋል። እያያችሁት ያላችሁት የክልሉ ነው። የክልል መሶብ አንድ ማዕከል አገልግሎት ነው። በከተማ ደረጃ በ3 ከተሞች ሰርተናል። የ2 ከተሞችን አስመረቀን ስራ ጀምረዋል። ባህር ዳርና ደሴ ማለት ነው። ጎንደር ገና ስራ ላይ ነው ያለው። ሌሎቹ ደግሞ 5 ሬዲዮፖሊታን ከተሞች አሉ። ደብረ ብርሃን፣ ኮምቦልቻ፣ ደብረ ማርቆስ፣ ወልዲያና ደብረ ታቦር ላይ ለማስፋት ስራ ተጀምሯል። እቅድ አቅደዋል። አገልግሎት የመለየት ስራ፣ ቦታ የመለየት ስራ፣ ከኮንትራክተር ጋር ያለውን ነገር የመጨረስ ስራ እየሰሩ ነው። ሚኒስትሯ የአማራ ክልል መሶብ የአንድ ማዕከል አገልግሎትን ጨምሮ በባህር ዳር ከተማ የተከናወኑ የልማት ስራዎችን ተመልክተዋል። የሃይማኖት አባቶችና የሀገር